መከታ መሆን ነኝ። ከዚህም በፊትም በጣም ብዙ ጊዜ በጃኒ ጉዳይ የቆምኩላት ነኝ። እኔ ለጃኒ አባቴ ይሙት ጥላቻ የለኝ ምንም የለኝ። ያቺ ደጋፊዋ መታ በተናገረችው ነገር ነው የተሳሳትኩትኝ ከአንደበቴ የገባችሁ። በጣም በቃ ተሰምቶኝ ነው። ለምን እዛ ጋር እያስፈራሯት ያሉ ሰዎች አሉ። ቤታቸውን ከፍተው በጣም በርቀት የሚሄዱባት የብልግና አይነት ስድብ የሚሳደቡ ሰዎች አሉ። እነሱን እንደመናገር ዋይ ለምን እኔ ላይ ተመጣ? እኔ በመሃል አልገባም ብቻ ነው ያልኩትኝ። ክፉ አልተናገርኩኝም። ስለ ጆን ዳንኤልም ደግሞ ገጀራን ባወራ መብት አለኝ። ይሄ መብቴ ነው። ይሄ መብቴ ነው። አሁን እሷን ሰድቢያት አስቀይሚያት ምናምን ቢሆን የኔ ኮንተንት ካያችሁትኝ ከሆነ ጊዜ በኋላ የሆነ ነገርን ቅመም ጨምሮ ማውራት ምናምን የሆነ እንዴት ነው ወሬን ማጣፈጥ ምናምን መጫወት እንደዛ ነው የጀመርኩትኝ። ሶ የጆን ዳንኤል ስለሱ ገጀራ አወራው ተብሎ እሷን የምነካበት ምንም ነገር የለም። ቃል በቃል እንደዚህ ብዬ ጃኒን ብናገራት ብትተቹኝ ጥፋት አለብኝ ብዬ አምናለሁ። ምንም እቺ ልጅ ጋር የሚያደራርሰንም ምንም ነገር የለም። እኔና እሷ መሃል ቤታና ጃኒን አስታርቁ የምትሉ ምንም የሚያጣላም ምንም ነገር የለንም። እግዚአብሔር ባለችበት ይጠብቃት። መቼ እንደውም ትናንትና ነው ቪዲዮዋን አይቼ ማርያምን በጣም ነው ያሳዘነችኝ። የሆነ የተናገረችበት ነገር ማለት ነው። አይዊሽ እኔ ጓደኛሽ ብሆን ቲክቶክን እንዴት አድርጌ ግልብጥ እንደማደርግልሽ እንደነበረ ጃኒ እና እኔን ከመናገር ከጎኗ ፎሎ ለማግኘት ቪው ለማግኘት ብለው ከጎኗ ቪዲዮ ሲሰሩ የነበሩ ማአት እኮ ሰዎች አሉ። ሁለት ሰው ነው እናንተ እንደውም የምትጠቅሱትኝ፣ ሁለት ልጆቹ ነው እነዛ የምትጠቅሱት አይደለም። ከነዛ የሚበልጡ ብዙ ቲክቶከሮች አሉ ከጎኗ መቆም የነበረባቸው ጌም አብረው ቢያንስ እንኳን አትሊስት ሌላው ቢቀር እንዴ ሌላ የማያውቃት አብሯት ያላወራ ሰው ነው እኮ ለዚች ልጅ እየቆመላት ያለው ላይክ ማንም የማያውቃት ሰው ማለት ነው። የምታውቋት አትሊስት እንኳን ከጎኗ ናችሁ ጌም የምትጫወቱ ወንዶች ሴቶች አላችሁ። አካውንቷን እንኳን ቪዲዮ ሰርታችሁ አካውንቷን ፎሎ አድርጉ እንኳን አላላችሁም። ሶሪ ጋይስ ስቃለኝ አላላችሁም። እና እግዚአብሔር ካንቺ ጋር ይሁን ነው እምልሽ። እኔም ባንቺ ልክ ካንቺ በላይ እኔ ተጠቃውትኝ ስሜቱን ስለማቀው አይዞሽ ጠንካራ ሁኚ። እኔ ምንም አይነት ማርያምን ምንም አይነት ጥላቻ የለብኝም። በቃ ጠንካራ ሁኚ ነው የምልሽ። ሌላ ምንም ነገር የምናገረው የለም ከዚህ በላይ ማርያምን። እንደዚህ በጉልበት አሁንም አትምጪ የኔ ማር። ባካ ማነው ባኪ ቤኪ ባካ ምናምን በጉልበት አትምጣ። በፍላጎቴ እኔ ደስ የሚለኝ ሰው ሲያዘኝ አልወድም። አባቴ ራሱ ባህሪን ያውቃል። ፋዘሪያውን ትዛዛ እንደማልወድ ስለሚያውቅ አያዘኝም ነው የምላችሁ። ማርያምን አባቴን አያዘኝም። ፋዘሬ እንኳን የወለደኝ ራሱ አያዘኝም ነው የምላችሁ። እመቤቴ ያ ባህሪን አንደ ባህሪን ያውቃል አባቴ። ኧረ ጀመራት ነው የሚለኝ እንጂ እንደዚህ ይሄንን አድርጌ እንዲህ በይ አልልም። በራሴ ውስጤ ቤታ ተሰምቶሻል ብዬ ያንን ነገር አደርገዋለሁ። ማለትም ከፈለኩኝ በውስጥም መጻፍ እችላለሁ። ግዴታ እናንተ እንድታጨበጭቡልኝ የጃኒ ደጋፊዎች እንዳትወዱኝ ጃኒን ብቻ ተከላከሉላት። የኔ ወዳጆች በጣም ብዙ ናቸው። አይታችኋቸዋል። ገና ስነካ ራሱ ጠንኳ ወዳጅ ጠላት የመሰከረላቸው ናቸው። እኔ ወዳጅ አላጣውም። እንዳንዳንዶቹ ወዳጅ ፍለጋ ብዬ ቪው ፍለጋ ብዬ የምለጠፍም አይደለም። በቂ ቪው በቂው ተከታይ አለኝ። ግን የጃኒ ደጋፊዎች ጃኒን አላይክ እንዴ ነው አትድከሙ። ያውን ያየሁትን እየደከማችሁ ነገር አይነት ነው። ማርያምን አብራችሁ ከጎኗ በደንብ ቁሙላት። ጥፋት የለም ማለት አይደለም፣ ሊኖር ይችላል። እኔ ማንነኝ ሰውን ምን እኮ የምሰማቸው ነገሮች አሉ። ከዚህ በፊት የማውቃቸው ነገሮች ሊኖሩ ይችላሉ። ለጃኒ ምነግራት ምንድነው ምድር ላይ ሰው ስተት ያልሰራ የለም። ጃኒ ማርያምን ነው የምልሽ። እኔ አሁን ገበና ይሄ ስልክ ቢዘጋ ስንት ጉድ ሰርቻለሁ። ስንት ጥፋትን አጥፍቻለሁ። የኋላ ታሪክሽ ቢመጣ አሁን የሚመጣውን ወይም ደግሞ አሁን ያለሽበትን የሚያጎድፍ አይደለም። ማለፍሽን መጠንከረሽን የሚያሳይ ነው። ይውጣ ብዬም አልገፋፋም። እኔ አውጡት ምንም አታመጡ ምናምን አልልም። የሰው ህይወት ማበላሸን ነው። ግን በቃ የሆነ ነገር ሆኖ ቢያመጡትና ቢያወሩት እንኳን አትፍሪ። ምንም ነገር የሚመጣ ነገር የለም። ማርያምን ነው የምልሽ። ምንም ከፀሐይ በታች ምንም አዲስ ነገር የለም። እኔ ነገ የራቁቴም ኖሯቸው ቢያመጡ አያምርም ሰውነቴ ነው የምላቸው። የሚያምር ነገር ነው መቼስ ለወንድ ልጅ የምልከው አይደል? አያምርም ሰውነቴ ነው የምለው። ይሄ የራቁት ፎቶ ነው የሚሉሽኝ እየመጡ ጧትና ማታ ይሁን። ለወደርሹ ላመንሹ ሰው ማንም ሰው ያደርጋል። ለወደርኩት ላመንኩት ሰው እኔ ራቁቴን አይደለም አባቴ የማያውቀውን ገበና ሁሉ ደውዬ ተናግሬያለሁ።
አስረግጬ ነግርሽ እንቅሬ በአካል ላላገኘው ሰው አባቴ የማያውቀው ሚስጥር ራሱ ዝርግፍ አድርጌ የተናገርኳቸው ሰዎች አሉ። ነገ መተው ሊያዋርዱኝ ይችላሉ። ማንም የማያውቀውን እኔና እግዚአብሔር የምናውቀውን አሳልፌ ለሰው አውርቻ አውቃለሁኝ። እኔ ያ ሚስጥር ከማን ጋር እንዳወራው ታውቃለህ? ያ ሰው መጥቶ ቢያዋርደኝ አልኩሽኝ ምንም መስሎ አይታየኝም። ምንም ቅንጣት ታከል ህይወት ይቀጥላል። አመንኩትኝ፣ ተናገርኩ፣ አመንኩት፣ ላኩለት፣ አለቀ። እሱ ራሱ ይጸጸትበት እና ምንም አይምሰልሽ። ማርያምን እኔ ትናንትና ቪዲዮዋን አይቻለሁኝ የሆነ ተለቆና ኤኒዌይስ ጨርሻለሁ፣ አለቀ። ማነች ቆንጆ ነች አለኝ አንድ ወንድሜ። አሁን አታውቃትም አሉ። እንግዲህ መልኬን አትስራ፣ ፊልተሩ ነው የሚሆነው። ፊልተሩን ሳጠፋ ሜቢ ያገኛል። እኔ አላውቅም። ዛሬ ልክ አይደለም። አይ ፏፍለሽ ፏፈሽ በቃ አይ ራሱ አደገብህ ተለቀብህ። አንቺን የጠቀሙ አይ ለእኔ ከኔ ጋር ነው እያነጻጸርሽ ያለሽው። የአንተማ ጥዬ ናት። እኔማ ትራኩማ እንደያዘው ሰው አይኔ ትንሽ ነች። አይኔና ጆሮ በጣም ትንሽ ነው። ባይዘ ሌላ ምን አፍንጫም ትንሽ ነው መሰለኝ። ትንሽ ነው እየቆጠርን ሌላ ቦታ ልንደርስ ነው። መካከለኛ ናቸው አብዛኞቹ። ጆሮ ትንሽ ነች። ብዙ ሰው ነው የሚለኝ የአይጥ ጆሮ ነው ያለ ይሉኛል። ግን ያው ከስሜት ዋሴ እንደ ጆሮ ማምናት የለም። ጤንጥ ናት ግን ደህና ነሽ? አለሁልህ። እንዴት ነህ? ጥንጥ ናት። ውይ በጣም እጅግ በጣም ያድግላል። ችግር የለውም። ከዚህ በኋላ መቼ ጭራሳ በቅል ነው። አረጀሁ እኮ የለውም ማሳደጊያ ባይዞ የምሬ ነው። እንዲህ ምንድን ነው የምናየው? አላቅም። አንተ ነውጣ እንደዚህ አይነት አጻጻፍ ብስባሽ በቃ ኧረ ከዚህ በላይ ምን ካዳመጠ በቂ ነው ካላልኩኝ ኖርማል ነው። በደንብ ነው የሚሰማኝ። ጾም እንዴት ነው? ሀይ ቆንጆ ነው። አንተ ጋር እንዴት ነው ወንድሜ? እንዴት ነህ? እግዚአብሔር ይመስገን በጣም ቆንጆ ነው። እየከሳን ነው። ዌይት ሎስ ላይ ነን። አታይ ጾማል እንዴ ታዲያ? ሹክ አላልኩብሽም? ሹልክ አላልኩብሽም? ለዛ አላልክብኝም። ምንድነው የምትጾመው? 9 ሰዓት ድረስ ነው 6 ሰዓት ድረስ ነው? አልዋሽም፣ እስከ 6 ነው። ግን ያው እሱም ይፈክታል። አይ ከዛ በላይ አልሄድም። እኔ ጨጓራ በሽተኛ ነኝ። ከዛ በላይ ከፋ እናዋረድ። እችን ባዶ እናስቀራት፣ እችኛዋን እናንሳ። ሲጀመር ቲክቶክ የሀሜት መንደር ነው። ካልተሰዳደቡ ተመልካችም አይገኝም። ስለዚህ ተናገረች እንኳን ተናገረች፣ ከጠየቋት በህግ አግባብ መጠየቅ እንጂ አይ እኛ የሴቶች ጠበቆች ነን እችኛዋ ሴት እችኝ ስለተናገረች ሲጀመር የግል ኬስ ስላለባት ነው። ሊያ እነዚህ ሌዝቢያኖችን ስለምትቃወም የግል ኬስ ስላለባቸው ነው እንጂ ሊያ ላይ የተነሱት እነዚህ የሴት ጠበቃ ስለሆኑ አይደለም። ሊያም እኮ ሴት ነች አይደል? ወንድ አይደለች። ችግር ካለ በህግ አግባብ ጠይቀው ማስታረቅ ኦር ሌላ ቦታ መሄድ እንጂ የሴት ጠበቃ ከሆኑ አይችኛዋን ሴት እናንሳ፣ እችን እንጣል። ሲጀመር የመጣች ትሬንድ ነው። አሁን ላይ ማን ነው ዘሞስት ፎሎወር ያለው? ማን ነው ትክክለኛ ብዙ ፎሎወር ያለው ኢትዮጵያ ውስጥ? ማንን ሰፖርት ቢያደርጉ ነው ሰው የሚያያቸው ፎሎወር የሚከተላቸው? አዶናይ እና ጃኒን እና እነዚህን 3 ልጆች። ይሄ አትራክሽን ነው። አቴንሽን ሲኪንግ ማድረግ ፎሎወር ፍለጋ ይሄ ምናምን ነው እንጂ ትክክለኛ አእምሮ ትክክለኛ የሴት ልጅ ተቆርቋሪ ከሆኑ ድምፅ ለመሆን የሚችሉ በቂና ከበቂ በላይ ፎሎወር ላላቸው ልጆች ድምፅ አይሆኑ። ዋንትያ ለራሷ በቂ ናት። ቤዛን ከፈለገች ቆፈር አድርጋ በሶሻል ሚዲያ ላይቭ ቀበር ማድረግ ትችላለች። ብዙ ፎሎወር አላት። ከፈለገች እንትናን እቺ ጃኒ ከቦይፍሬንዷ ጋር ሆና ለሁለት እንዲያድርገው የሆነ ግሩፕ ፈጥረው የሆነ ነገር ማድረግ ይችላሉ። እነሱ ሰው አይፈልጉም።
ትክክለኛ የሴት ልጅ እንባ ተቆርቋሪ ለሴት ልጅ የቆማችሁ ድርጅት ዋቴቨር ከሆናችሁ የእንትና ገዳይ የቀነኒ ገዳይ ተብሎ የተጠረጠረው ሰው ሞቷ በውል እንኳን ልጅነቷን ሳትጨርስ ገደላት ተብሎ የተጠረጠረው ሰውዬ የሱ ሰብስክራይብ ነፍ ነው። የሱ ቪው በቀን በቀን እየጨመረ ነው። ለምን ለሱ አካውንት አያዘጉትም? ለምን የሱን አካውንት አይዘጉት? ልብ ካላቸው እሷ ቴንኪው ስለማትል እሷ ስለሞተች ቴንኪው አትልማ። ሶልዬ ቴንኪው አትልማ። እሷ አፈር ናት። አሁን ላይ ቀነኒ አፈር ናት። ቴንኪው ማለት አትችልም። ቀነኒ ተረስታለች። ግሩፕ የላትም። እንደ ድሮ እንዲያማረች መታ ቪዲዮ አትሰራም። የእሷ አድናቂዎች የሉም። ጥቂት ናቸው፣ እየጠፉ ነው። እንደዛ ድርጅታቸው እውነተኛ ቢሆን የሆነ የተገናኙበት ነገር ባይኖር ወይ ቪዲዮ ይዛባቸው ባይሆን የሆነ ነገር ባይኖር የሆነ ነገር ሚስጥራዊ ነገር እኛም ማናቀው ሰክሪት የሆነ ሊያ ልታወጣው የተዘጋጀች ነገር ባይኖር ድምፅ የሚሆኑት ለዛች ነው። ቴንኪው ራይሊ። ለዛች ነው ድምፅ የሚሆኑት፣ ለዛች ነብስ ነው። አሁን ያገናኛቸው ነገር አለ። እነዚህን ሴቶች እንደዚህ የሚያገናኛቸው ነገር አለ። መሀል ላይ ያገናኛቸው ነገር አለ። እነዚህን ሴቶች የሚያገናኛቸው ነገር አለ። ከዛ ምንድን ነው ስቶሪ ይሰራሉ። ያ ስቶሪ አሳማኝ መሆን አለበት። አሳማኝ መሆን ስላለበት ይሄንን ህዝብ ሊያሳምኑ የሚችሉበት ነገር ይፈጥራሉ። ማናት ትሬንዳውን ላይ ጃኒ ማነው? ጆን ዳንኤል ሶ ዋንትያ ምን አለች? እንትና ካልኩሌሽን ሰርተው ነው በቃ አለቀ። ያገናኛቸው እኛም ማናቀው የሆነ ነገር አለ። ሊያ ልታወጣው የደረሰችው የሆነ ነገር አለ። ያ ነው ያነካካቸው። ህዝቤ የሆነ ነገር ሲሆን በአምስት አቅጣጫ አስብ። ለምን እንዴት አሁን እስከ ዛሬ የነበሩ ብዙ ሰው ስትሳደብ ብዙ ነገር ስታረግ ለምን ጸጥ አሏል? ዛሬ ላይ ለምን ተነሱ? ለምን በተሰ 4-5 ብሬ እንደዚህ ሲጀመር እኮ እሷ እኮ ቤዛ ወንጀለኛ እኮ ነች። ጆርዲ ማለት እኮ ወንጀል ስላለባት እኮ ነው ከኢትዮጵያ ጠፍታ። እኔ ቤዛይት ሙስጠፋ ማለት ነው ማንም አያዋጣኝም፣ ለማንም አልጨነቅም፣ የማንንም ደቦ አልፈልግም፣ ግሩፕ አልፈልግም፣ ሰው እንዲወደኝ አልፈልግም። ከማንም ቲክታከር ጋርም ቂጥ ተለጣጥፌ አታየኝም። ጥቂት ሰዎችን ነው ኢቨን የማናግረው፣ ቤታቸው የምገባው፣ ቤት የሚመጡት። ታዋጣኛለች አይደለም። ለእውነት ግን እኖራለሁ፣ ለእውነት እሞታለሁ። እውነት የመሰለኝን ነገር እናገራለሁ። እሱን አንቺ ማረግ አለብሽ። አንቺ ደሻ ጨጭል ያንቺን አእምሮ እንጂ መኒፕሌት የሚያደርገው ሰው የኔን አእምሮ አይችሉም፣ ይከብዳቸዋል። የኔ አእምሮ መኒፕሌት አይሆንም። የኔ አእምሮ በነዛ ድራማ በቲክቶከሮች ድራማ የሚሸወድ አእምሮ አይደለም። ትልቅ ሰው ነኝ።